ሰላም እንዴት ናችሁ? እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ዛሬ ወደ ሀገር ቤት መለስ የሚያደርግ እንዲሁም በትዝታ የሚወስድ ማለት ነው የምሰራላችሁ ምግብ ሙያ የሚጠይቅ ወይም ደግሞ ያን ያክል ጊዜ የሚፈጅ አይደለም። ነገር ግን ደግሞ ወደ ሀገራችን መለስ የሚል ሀገራችንን የሚያስታውስ በአመጋገብ የሚሆን በባህላችን በተለያዩ ነገሮች ሀገራችንን የሚያስታውስ ነገር ቪዲዮ ስቀርጽ በጣም ነው ደስ የሚለኝ ማለት ነውና እዚህ ጋር ያጋጣሚ ሆኖ ንፍሮ ለመቀቀል አስብኩና ለምን ቆይ ቪዲዮ ለምን አልቀርጸውም ብዬ ቀረጽኩት ማለት ነው። እዚህ ጋር እንደምታዩት ያተርና የስንዴ ነው። ይሄ የስንዴ ኤልካ ወይም ደግሞ ለዳቦ አሪፍ የሚሆነው ስንዴ ነው በናለ ለንፍሮ የሚሆነው በነገራችን ላይ ይሄ ሳይሆን ሌላኛው ስንዴ ነው። ግን አጋጣሚ ይሄ ነው ያለኝ እና ብዙ ጊዜ ሱፐር ማርኬት የምንፈልጋቸው አዝርት አይነቶች ይኖራሉ። ግን ደግሞ ስራዬ ብለን ገዝተን እንደዚህ ላንሰራቸው ወይም ደግሞ ላንጠቀማቸው እንችላለን ማለት ነው። አተሩም እንደምታዩት እንግዲህ ደብለቅለቅ ያለ ነው። ያ ማለት መሬት ላይ ሲዘራ ከጎን ወይም ደግሞ ሌላኛው ሰው ተመሳሳይ አተር ሲዘሩ የአተሩ አይነት ስለሚለያይ ነው እንግዲህ የተለያየ የሆነው ማለት ነው። አንድ አይነት ያልሆነው ነጭ አለ፣ እንዲሁም ደግሞ ሌላ አይነት አለ። ቢሆንም ግን በእኩል ሁኔታ ነው። 3 ቀን ውሃ ውስጥ አቆይቼው ነበርና በደንብ እርሷል ማለት ነው። ስንዴውን ትንሽ ተቀቀልኩት ወይም ደግሞ ካበሰልኩት በኋላ ለአንድ 10 ደቂቃ ያክል አተሩ ውሃ ውስጥ ስለቆየ ያን ያክል እሳት ስለማይፈጅ አንድ ጋር አቀላቅየዋለሁ ማለት ነው። እንደዚህ ስቀቅል ማለት ነው። ኦሆ ትዝ እያለኝ ነበረ ማለት ሀገር ቤት ሆነን ከቤተሰብ ጋር እንደዚህ ተሻምተን የምንመገበው ምግብ ብቻ ጨዋታ እየተጫወትን እያወራን ደስ ይላል። አንዳንድ ቪዲዮዎች ስሰራ ማለት ነው ወደ ሀገር መለስ የሚያደርግ ትውስታ እንደዚህ ቪዲዮዎችን ለመስራት የምሞክረው ምንድነው አንደኛ ሀገራችንን ማስታወስ ነው። ሁለተኛ ደግሞ የሀገራችን የሆነውን ነገር አዘጋጅተን ስንመገብ በጣም ነው ደስ የሚለን አይደለ? እና እዚህ ጋር እንደዚህ ሰውት እንግዲህ እንደ ሀገራችን ባይሆንም በማጥለያ ጥየዋለሁ ማለት ነው አሁን እና ደስ የሚል ነበረ ማለት ነው። ምክንያቱም ለመጀመሪያ ጊዜ እዚህ ሀገር ንፍሮ ከቀቀልኩ ማለት ነው። የሀገር ቤት ስሄድ ግን ይቀቀላል፣ ችግር የለም። እዚህ ግን ሁሉ ነገር ትንሽ የሆነው ነገር ራሱ ብርቃችን ነው ማለት ነውና ብቻ ጓደኛ የሚያጋጣሚ ሆኖ መጥታ ነበርና እሷ ራሱ በጣም ነው ደስ ያላት። እሷም ያጋጣሚ ሆኖ ነው የተገናኘ ነውም የመጣችውም እኔ ያጋጣሚ ይህን እንዳዘጋጀው እሷም ደግሞ ያጋጣሚ ሆኖ ከሌላ ቦታ እንግዲህ መጥታ ነበር ማለት ነው። ኢትዮጵያዊ ናት፣ ተገናኝተናል ደስ ብሎን ሀገራችንን እያስታወስን ንፍሯችንን በላን ማለት ነው። ያው ሀገር ቤት እንግዲህ በትውስታ እንደዚህ መለስ ብለናል ማለት ነው። እናንተም እንደዚህ ስታውት ራሱ ማለት ነው ደስ እንደሚላችሁና ወደ ሀገራችሁ በትውስታ መለስ ቀለስ እንደምትሉ ተስፋ አደርጋለሁ ማለት ነው። እንደምታውት ያማረ ንፍሮ ሆኗል ማለት ነው። ያው ሙያ ባይጠይቅም ግን አንዳንድ ቪዲዮዎችን ለእናንተ እንደዚህ ሳስጎበኛችሁ እኔም ደስ ይለኛል፣ እናንተም ደግሞ ደስ ይላችኋል። ደስ ባይላችሁም ግን አይከፋችሁም ማለት ነው። እንግዲህ ቀጭ ቀጭ አድርጉ፣ ለሁላችሁም ይበቃል ከተዛዘኑበት ማለት ነውና ተጋብዙላችኋለሁ። ወዳችኋለሁ። ሰላም ለሀገራችን ኢትዮጵያ ይብዛ። ባይ ባይ።